ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልጋል ማለት ነው። በጡረታ ወቅታችን ደግሞ ላይፍታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁም እናረግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነፃ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? ሁላችሁም ባላችሁበት በዓለም ዙሪያ መልእክታችንን እየተቀበላችሁ ራሳችሁንም እየለወጣችሁበት ለሌሎችም መለወጫ ይሆናል ብላችሁ መልእክታችንን እያስተላለፋችሁ ሰዓታችሁን ጠብቃችሁ ለምትከታተሉን እህት ወንድሞቻችን በሙሉ በዓለም ዙሪያ ላላችሁ ምስጋናችን እጅግ በጣም የላቀ ነው። እንግዲህ በየሳምንቱ የተለያዩ ነገሮችን እህታችሁ የቲ ይዤላችሁ ብቅ እላለሁኝ። እነዛን ነገሮች ሳመጣ ደግሞ እንደ ህብረተሰብ አይምሯችንን ሰፋ እንዲያደርግልንና እይታችንን መዋደድ ወይም ደግሞ መከባበር ይቻላል ማመን የሚለውን ነገር ግን በስራ ውጤት የምንደርስበት ስለሆነ የተለያዩ ስራዎች አሏቸው ማመን የሚለውን ነገር ለመናገርና እነዛን ሁሉ ሊያስጨብጥ የሚችል ነገር አንዳንድ ነገሮች ይዤላችሁ መጥቻለሁ። ምክንያቱም በህብረተሰባችን በተለያየ ሁኔታ ውስጥ ማሳመን የሚችል ሄዶ ማንንም ማንበርከክ ይችላል የሚለው ነገር በአብዛኛው በሰፊው መያዣ መጨበጫ በሌለው ነገር ላይ ወይም ደግሞ ሊባሉ የማይገባቸው ኢንዱስትሪዎችን ራሱ ሰው ኤቪደንስ ሳይሆን ዕውቀት ሳይሆን አሳመነ ሄደ አምጣና ቀጣልኝ የሚል ነገር ስላለ ከዛ ጋር ለኛ ለሀበሾች ምንድነው የሚለውን ነገር አንዳንድ ጥያቄዎችን የሚጠይቅ መልእክት ነው ይዤላችሁ የመጣሁትና ለማንኛውም ኤፕሪል እንግዲህ ትልቅ ወር ነው። ትልቅ ወር የሚያረጋው ለኔ ብዙ ወደ ላይ ወደ ታች ወጥተው ወርደው ልጆቻቸው በኦቲዝም ሁኔታ ልዩነት ያላቸው የታመሙ አይደለም ልዩነት ያላቸው ልጆች ስላሉ being different ወይም ደግሞ የተለየ ሰው መሆን ህመምተኛ መሆን አይደለም። የተለያየ ባህሪ ያላቸው ለነዛ ባህሪዎች የሚሆነውን እየተከታተሉ ወላጆቻቸው እናት አባት በአብዛኛው ደግሞ እናቶች ብቻቸውን ብዙ ዋጋ የሚከፍሉላቸው ልጆች በአለም ዙሪያ ያሉና የዓለም ኦቲዝም አዌርነስ ቀን ተብሎ ኤፕሪል 2 2025ን አሁን ሰሞኑን አክብረናል ማለት ነው ሮብለታ። ስለዚህ ያለኝን አክብሮት ያለኝን ፍቅር አይዟችሁ እኛም ከናንተ ጋር አለን በሚያስፈልገው ነገር የሚለውን ቃልም ለመስጠትና የሞራል ድጋፍ ለማግኘት ነው። የሰው ልጅ የሞራል ድጋፍ ይፈልጋል። የማይሆነውን ነገር ተናግሮ ይሆናል ማለት ሳይሆን እንደዚህ አይነት ነገር ያለበትም ቤት ለምሳሌ ለአንድ ቀን እንደዚህ እኔ ልጄን ስለሚይዝ ግሮሰሪ ልታመጭልኝ ትችላለሽ ወይ ይሄንን ልታቀርቢልኝ የሚለውን ነገር ሰዎች ጊዜ ያላቸውም ሆኑ ወይም ደግሞ በሌላ አይነት ላይፍ ስታይል ውስጥ ያሉ እንደዚህ አይነት አቴንሽን በጣም ኃይለኛውን አቴንሽን የሚፈልግ ሳይሆን ኖርማል የሆነውን አቴንሽን የሚፈልግ ህይወት ያላቸው በመተጋገዝ እህት ወንድሞቻችንን እናቶችን አባቶችን መርዳት እንችላለን ማለት ነው። እጅግ በሚያሳዝን ሁኔታ እነዚህ ደግሞ ኦቲዝም ያላቸውን ልጆች የሚያሳድጉ ወላጆች ደግሞ ትልቅ ቅሬታ አላቸው በህብረተሰባችን ውስጥ። እንግዲህ ሌፍት ኤንድ ራይት ነው ይሄ ስካሚንግ ማታለሉ ማጭበርበሩ ያለውና ብዙዎች በቅርብ ጊዜ ውስጥ ለኔም የገለጹልኝ ምንድነው ኦቲዝም እናቶችን በጣም ብዙ ሰዎች ያልሆነ ነገር እየነገሩ ስካም ያደርጋሉ የሚል ነገር አለ። ስለዚህ እነዚህ እናቶች ያላቸው የህይወት ጉዞ ከባድ መሆኑን አንደርስታንድ ማድረግ ማንም ሰው አለበት። ሌታሉን እንደገና ሌላ በትር ለማሳረፍ በእነዚህ ሰዎች ላይ እጅግ በጣም የጭካኔ መንፈስ ያለው ሰው ካልሆነ በስተቀር ይሄንን ለማድረግ ያስቸግራል። unfortunately በጣም በሚያሳዝን ሁኔታ ራሳችን ኮሚኒቲ ውስጥ ባለ የተለያየ የስካሚንግ ሜተድ ጋንግ ነው እንደዚህ አይነት ችግር እየደረሰባቸው ያለውና ሰዎች ወደፊት መጣ ብላችሁ ከልጆቻችሁ የሚበልጥ ነገር የለም ከባድ ነገር በሚያጋጥማችሁ ጊዜ የተለያዩ ሚዲያዎች አሉ። እኔ በኩሌ
ሪሊ አስተዋሽ ለሌላቸው ቲፎዞ ለሌላቸው ስራቸው በጣም ከባድና ሊወሳ የሚገቡትን ሰዎች አምጥቼ እዚህ ላይ ማወያየት ነው እንጂ ኦሬዲ ቲፎዞ ያላቸው እንንተናማ እንንተና ዘመድ ናቸው እንትና ባል ነው እንትና ሚስት ነው የሚለው ጋር አይደለም መንፈስ ያለው ስለዚህ እንደዛ አይነት ሁኔታ ያለባችሁ የተለያየ ስካም የተደረጋችሁበትን ነገር አውጥታችሁ ስትናገሩ የጠራ ኮሚኒቲ አንገቱን የማይደፋ ትውልድ እናመጣለን ማለት ነው እንጂ በሄድንበት በሙሉ እናንተ ሀገር ሰው ለገንዘብ ሲል ምን የሚያረጋል እናንተ ሀገር ሰው የማያደርገው ነገር የለም ብለው ጠበቃውም ይሁን ፖሊስ ኦፊሰሩ የተለያዩ ሰዎች ሰቅጣጭ ነገር ሲነግሩን እንደ ሰው በጣም ያሸማቀቃል ስለዚህ የተለያዩ ነገሮችን የምናይበት ሁኔታ ነው እንግዲህ ይሄ በያቅጣጫው ያለባችሁን ወይም ያለብንን እንደ ዜጋ ሸክማችንን ማቅለል የምንችለው ለራሳችን እውነት በመንሆንበት ሁኔታ ነው ስለዚህ እዛ ላይ እንበርታ ማለት ወዳለው እንግዲህ ዛሬ ይዤላችሁ የመጣሁት ይሄ ታማኝ አገልጋይ ወይም ደግሞ ታማኝ ባለሙያ ማለት ምን ማለት ነው ለኛ ለኢትዮጵያውያኖች ወይም ደግሞ ለኤርትራኖች በጠቅላላው ሀበሻ ተብለን ካታጎራይዝድ ለሆነው ሰዎች ምንድነው የሚለው ነገር ስናይ ወደ አክሬዲቴሽን እና አክሬዲትድ ከሆኑ ሰዎች ጋራ አባል የመሆኑ ነገር እንዴት ነው የሚለው ነገር ስናይ እኔ እንደ ዜጋ ማለት ነው ከመጣውበት ሀገር ከመጣውበት ቤተሰብ እነዚህ የተመዘገቡት ነገሮች ከስራ ውጭ ያሉት ኖርማል በሰበእናዬ ላይ ብዙዎቹ የማውቃቸው ናቸው ከስራ ጋር የተያዙ ደግሞ እጅግ ጠለቅ ያሉ ኮርሶችን በመውሰድ ከነዛ የመጡ ናቸው ነገር ግን ዛሬ ላይ ባደረገው ጥናት በተለያዩ ሁኔታዎች ውስጥ የቲ ፋይናንሻል ቤተር ቢዝነስ ቢሮ አክሬዲትድ የሆነ ቢዝነስ ነውና ይሄ ታማኝነት የሚለው እንደገናም ደግሞ እህታችሁ የቲ ብቸኛዋ በአሜሪካን ሀገር certified financial fiduciary ነኝ ከኢስት አፍሪካ ማለት ነው under the National Association of Certified Financial Fiduciaries ማለት ነው ስለዚህ ወገኖችን ለምን አላየኋቸውም ሌላ ምን አለን ዶክተሮች ጋር አክሬዲቴሽን ማለት የራሳቸው ሰርቲፊኬሽን አላቸው ግን ፕራክቲስ የሚያደርጉ ሰዎች አክሬዲቴድ ሆኑ ሲባል ተጨማሪ እንደገና ከፊዱሻሪው በላይ ሌላ አይነት ማጓያ መነጽር በላያቸው ላይ ተተከለ ማለት ነው ያንን ለመሸከም ደግሞ እነዚህ የምታዩቸው ነገሮች በዝርዝር ሁሉንም ነገር ማሟላት የሚችል ሰው ማለት ነው ምክንያቱም ተጠቃሚ በአሜሪካን ሀገር እከሌልና አር ዩ ፊዱሻሪ ይላል በሌላ ግንኙነታችን በጣም በቃ ሂውመረስ ሆነን ፕሬዘንተብል ሆነን ሊወዱን ይችላሉ የኛ እንግዲህ ምን ለብሶ መጣ እንዴት ነው የሚናገረው ምን ይነዳል ምን ተነዳለች ምን ይመስላል ጫማው የሚለውን ነገር ውስጤን በልብስ የሚለውን ነገር የውስጠኛውን ነገር ለማየት በማይችልበት ሁኔታ የውጭኛውን እጅግ አስውቦ ማሳመን ትችላለሽ በሚል ብዙ ነገሮች ሲሰሩና ያለን የተለያዩ ስካሚንጎችና እነዛን በመናይበት ጊዜ ታማኝ አገልጋይ ማለት አሜሪካኖቹ እንዴት ነው የሚያዩት የኛ ህዝብ ደግሞ ወይም ደግሞ ሀበሻው under the ሀበሻ አምብሬላ ያለው ሰው ምን ብሎ ነው የሚለው ነገር እጅግ አሳሳቢ ሁኔታ ላይ ደረስንበት ነገር ስላለ ያንን ነገር ትንሽ ዘርዘር አድርጎ ለማየት ነው ይሄን ያመጣው ስለዚህ ትረስትን ወይም እምነትን ቢልድ የሰው ልጅ ወይም ደግሞ አንድ ኦርጋናይዜሽን እንዴት ነው የሚያመጣው ወደ ተጠቃሚዎቹ የሚለውን ነገር በመታየውበት ጊዜ ወደ ተጠቃሚዎቹ የሚመጣው ትረስት ወይም እምነት በሚያገኙት ውጤት ነው የሚመጣው የሚያገኙት ውጤት በምን ምክንያት መጣ ብላችሁ ስትጠይቁ ያ ውጤት የመጣው ሰዎች የሚችሉትን ያህል ሪሰርች ካረጉ በኋላ በፍላጎታቸው ያለምንም ማሳማኝ ያለምንም ገፊ ወይም አበረታች በራሳቸው የደረሱበት ነገር ላይ ውሳኔ ላይ ሲደርሱ ያ የጨበጡት ነገር ያሰቡበት ቦታ ያደርሳቸዋል ስቱዲዮ ከመግባት በፊት 100 ብር የኢንሹራንስ ፕሮዳክት የነበራት ሰው ነበርችና ለመሄድ ስላሰብኩኝ ወደ ሀገሬ ፍራንክ አለው የብዬ እዚህ ውስጥ ለማየት አስቤ ነው ብላ ስትል ከፍተን ስናዮች ሰው 100 ብር ነው የምታስቀምጠው እዛ ላይ 1800 ብር መውሰድ እንደምትችል ያሳያል ዛሬ ላይ ካላት 3000 ከመናምን ላይና ከዛ ውስጥ 3000 አይ ቲንክ አውጥቻለሁ ከዚህ ላይ ወጥቷልና ሎግ ያደረኩት እዚህ እንዳለ ብዬ ነበርና 3000 ብር በላይ እዛ ውስጥ የተጠራቀማላት ግን ዛሬ ላይ 1800 ብትፈልግ በአራት አመት ጊዜ ውስጥ ይዛ መሄድ እንደምትችል ነው የሚናገረውና እነዛን ነገሮች ስናይ የህይወት ዋስትናው አለ የህመሙ አለ የምታጠራቀምበት ቋት አለ ኢንቨስተር ነሽ ብሎ ይነገራት የለም ከብዙ ካምፓኒዎች ጋር አነጻጽራ የደረሰችበት ነው ዛሬ ጓደኞቿ አስዋባለችበት ስቴት ምን እንደሚሉም ጭምር ነው የምትነግረን ቅርብ ጊዜ ባለፈው ሐሙስ የደወለ ሰው ነበርና
አንዳንድ ሺህ ብር እየከፈልኩኝ ነበር ፕሮዳክት አለኝ እንዴት ነው ያስከው ምን አይነት ፕሮዳክቶች አማርጣል የሚለው ጥያቄ ሲመጣ የለም ባለቤቴን ወደ አንድ ኢቨንት ቦታ እንዴት ሀብታም የሰው ልጅ እንደሚሆን እናሳይሽ ብለዋት ወስደዋት እዛጋ ብዙ አይነት ሰዎች የተለያየ ነገር ሲናገሩ ኢሞሽኗ ሃይፕድ ሆኖ ቤት መጣ ይሄን ያህል ገንዘብ ማውጣት አለብን ስላለችኝ አንዳንድ ሺህ ብር አስገብቼ ዛሬ ላይ 36 ሺህ ብር አስገብቻለሁ ነገር ግን አለ ድርጅቱ ጋር ስደውል ገንዘብ ፈልጌ ነበር ስል አይ ገንዘብ የለም ማውጣት የምትችለው ገንዘብ የለህም ተባልኩኝና እስቲ ደውልና አነጋግር ተብዬ ነው ብሎ ራቅ ካለ ቦታ ከ5 እስከ 6 ሰዓት ፍላይት ካለበት ቦታ ደውሎ ያን ነገር ተናገረ ማለት ነው ከዚሁ ከአሜሪካን ግዛት እና ባለቤቴን ልታነጋግርልኝ ትችያለሽ ወይ ነበር ጥያቄው ከጉዳቱ በላይ አንዳንድ ጊዜ ይሄ ማሳመም በሚለው ጥላ ስር ሰዎች ሲሰባሰቡ እንደ ከልት ነው የሚሆነው ልክ በሰይጣን ወይም በጠንቋር ጩሜ እንደተመታ ሰው ማለት ነውና ከልት ስለሆነ ሰዎች ቤት ውስጥ ያለውን በሙሉ ጨርሰው ቤተሰቡን አደህይተው አካባቢው ጋር በሙሉ ተጋይተው ወደ እውነቱ ሊመጡ ይችላሉ እንዲህ ግን ኖርማል ሲቪላይዝድ የሆነ ኮንቨርሴሽን ካሪ ለማድረግ ኦሬዲ ብሬን ዋሽ የተደረጉት ነገር ስለማይፈቅድላቸው ብዙ ጊዜ የመጮ የዲፌንሲቭ መሆን ባህሪ ስላላቸው civilization ካለ I don't mind ግን civilization ካለለ I'm not interested ቤታችሁ ውስጥ ያለውን በሙሉ ሲጨርሱ ንገረው እምቢ ካለ ደግሞ መከራ ይንገራው የሚባለው ነገር ሲገባ በዛን ጊዜ ልትማሩ ትችላላችሁና እኔ ቀጥታ ነው መናገር የምወደው ፊት ለፊት ነው መናገር የምወደውና ለዚህ ያለው ሁኔታ ከኔ ይልቅ ባለቤት ላንተ ተቀርባለች የሚለው ነገር አመጣ ማለት ነው ስለዚህ ውጤት ሲኖረው ሰዎች ከሰው ጋራ ሌላም ቦታ ሄደው የትም ቦታ ሄደው በፍላጎታቸው የሚያደርጉት ነገር ሲሆን የተወሰነ ሌቭል ወይ ሙሉ በሙሉ አውቀውታል የሚጠብቁት ነገር አለ ሲደውሉ ስልክ ብሎክ መደረግ የለባቸውም ሲደውሉ መሸማቀቅ መሸሽ የለብንም እንደ ባለሙያ ማለት ነው ብዙ ጊዜ አሰምቻቸዋለሁ እዚህም ላይ ብዙ ነገር ገዝተን ሸሹ ሰዎች ከስልካቸው ላይ ብሎክ አረጉ ምኖቻችሁ ናቸው ዘመዶቻችን ናቸው የቤተክርስቲያን አባሎቻችን ናቸው እቁብተኞቻችን ናቸው የሚሉት ነገር አለ ስለዚህ under the fiduciary business practice በታማኝነት የቢዝነስ ውል ወይም ደግሞ under the better business bureau accreditation rule እነዚህ መታያቸው የተዘረዘሩት 8ቱም ግዴታ አንድ ሰው ሊያሟላ ይገባዋል አለበለዚያ fiduciary የጥግ ሊያስቀምጥ እንደሚችል ከበድ ያለ ነገር ነው የሚመጣው ቤተር ቢዝነስ ቢሮም እንደዛው ነው ስለዚህ ዴዚግኔሽኖች ያንዳንዳቸው ነገሮች ሲመጡ ራሱ ያ ሰው መቼ ቀን እንደሆነ ይሄንን ነገር የገዛው በምን ቀን እንደዚህ አይነት ነገር እንደደረሰበት ምን እንደተባለ የተባለው ነገር ሁሉ ኤቪደንስ ዶክመንትድ የሆነ ስለሆነ ያንዳንዱ ነገሮች ቀርበው ከማን እንደሆነ ራሱ መለየት የሚቻልበት ነው ማለት ነው ስለዚህ እንደ ተጠቃሚ ታማኝ አገልጋይ ሲሆን አንድ ሰው መጮህ የለም መቆጣት የለም የተለያዩ ነገሮች አሁን ቲክቶክም ላይ አንዳንድ ጊዜ ሰዎች እዚህ ጋር ትምርት አለ ብለው ገብቼ አንዳንድ ሐሳብ አይምሮዬ ላይ መጣና ጥያቄ ስጠይቅ ወዲያው ብሎክ ተደረኩኝ አንዳንድ ቦታዎች ለምሳሌ የማጥመጃ መረብ ናቸው the rule of large number በሚለው ተመሳሳይ ሰዎች በዛ ጋንጊንግ ውስጥ ያለ ሰው አንድ ላይ ተሰብስቦ ይመጣል ሌላ ከውጭ ሊማር የመጣ ሰው ሊመስል ይችላል በዛ ሁኔታ ውስጥ ማራላ አዲስ ነው የተመዘገብከው እንዲ ነው እንደዛ ነው ተብሎ ይመጣል ያ ሰው ከዛ ውስጥ ደግሞ 100 ሰው ላይ ይችላል 200 ሰው ላይ ይችላል 1000 ሰው ላይ ይችላል ቁጥሩን አይቶ ደግሞ የሚጠቅም ነገር አለ ብሎ የሚገባው ሰው ደግሞ ኢኖሰንት ሰው በዛም እንደሚሆነው the rule of large number ማርያም ከመጣሽ ማርያም ታምጣሽ የሚባለው አይነት ጠለፋ ውስጥ ይገባል ማለት ነው ስለዚህ ይሄ በገጽታ በልብስ በንግግር በመናም ታረጓቸው ነገሮች በአሜሪካኑ የታማኝነት የቢዝነስ ፕራክቲስ ውስጥ የሌሉ ነገሮች ናቸው በእምነት ሳይሆን የሚደረገው መከባበር ይቻላል መደማመጥ ይቻላል ግን መተማመን የሚመጣው እነዚህ ላይ ከተዘረዘሩት ከ8ቱ ነገሮች ውስጥ ነው ይሄ ባይ ዘ ዌይ ከቤተር ቢዝነስ ቢሮ as a member of the better business bureau የሚመጡልን አዳዲስ ነገሮች አሉ ኒውሶች ሪማይንደሮች ኮርሶች የተለያዩ ነገሮች አሉና እዛ ውስጥ አንዱ ዛሬ ከተላከልኝ ውስጥ ያየሁት ነው ማለት ነውና ይሄን ስታዩ ትረስት ቢልድ የሚደረገው የሥራ ውጤት ነው እንጂ ትረስት የልብስ የቁመና የኢሞሽን የተለያዩ የማታለል ውጤቶች አይደሉም ሁለተኛው ነገር ስታዩት በታማኝነት እውነቱን መናገር tell the truth ይላል አይደለም ቁጥር 2 ላይ የምናየው ስላይዱ ላይ እሱን በመናይበት ጊዜ የእውነት ነገር መሆኑን
እከሌኮ ስለማቀው እውነት ነገረኝ የሚለው ነው the previous የበፊተኛው ስላይድ 8 ዝርዝሮች ያሉበትና እከሌኮ እውነቱን ነገረኝ ሲል ምንድነው ቬሪፊኬሽናችሁ እውነቱን ነገረኝ የሚለው የተሰጣችሁ ወረቀት ነበረ ወይስ ያያችሁት ነገር አለ እነዚህ እንግዲህ 8ቱን ስታዩ tell the truth ይላል በጣም ግልጽ በሆነ ታማኝ ሆኖ መንገር ግልጽ በሆነ ሁኔታ ማስረዳት ቃል የተገባውን ነገር ዲሊቨር ማድረግ ግዴታችን ነው የተናገሩት ከሚጣፋ የወለዱት ይጥፋ ይባል የለም በሚደወል ጊዜ ደግሞ ምንገኝ ሰዎች መሆን አለብን ባለፈው ያሰማኋችሁ ምንድነው ደውዬ ስጠይቅ ዘመዴ ናት የሸጠችልኝ የዛሬ 4 አመት ነው የሸጥኩለት ምን ፈልጎ ነው አሁን የሚደውለው ብላ ብሎክ አድርጋው በካምፓኒዎች አማካኝነት እንደገና በትሪ ወይ እንደባዕድ ማለት ነው ሰዶ ማሳደድ ስለዚህ ሪስፖንሲቭ መሆን ከስራው ጋር አብሮ የሚመጣ ነው ሴፍጋርድ ደግሞ ፕራይቬሲያችንን እንዴት ነው የሰዎችን የምንጠብቀው አሁን እንደምትሰሙት እንትና ተቃጥሎበት ሚስትየውን ተቀብላ ከዛ ሄኛውን ገስታ ሄኛውን ሸጣ የሚባለው ነገር አይደለም እነዚህ ሰዎች ለምን $1 trillion አይቀበሉም that's private to their family and to themselves እና እንዲህ አይነት ነገር በጣም የሚገርሙ ነገሮች አሉ ኢንቴግሪቲያችን እንዴት ነው ውስጣችን ያለው የኢንቴግሪቲ ሁኔታ ኢንቴግሪቲው እንግዲህ ከላይ ያሉትን ነገሮች በሙሉ አፍርሶ እንደገና መጥቶ እኔ በኢንቴግሪቲ እንተንምል ሰው ነኝ ብሎ አንድ ሰው ለምሳሌ ሲናገር ትንሽ የትጋኑ ኢንቴግሪቲው ብዙ ነገሮችን መጠየቅ ያስፈልጋል አድቨርታይዝ ሲደረጉ ያሉ ነገሮች ናቸው የሌሉ ነገሮች ናቸው እኔ ለምሳሌ ላይፍ ታይም የሆነ እስከመጨረሻው ህይወታችን ፍጻሜ ድረስ ለሎንግ ተርም ኬር የሚከፍል ካምፓኒ ትላንትና ኢንትሮዲዩስ ተደረኩት አለ ሪሊ አዎ ስለዚህ ያንን ማስረጃ ላኪልኝ ስትሉ መላክ ግዴታዬ ነው ሙያዊ ግዴታዬ ነው ምክንያቱም እነዚህ ነገሮች ስታዩ መናገር ቀላል ነገር ነው ግን ሰዎች ማስረጃ ማያቀርቡ ከሆነ ገና ምን አለሽ አምጪ ሲባል ቱግ ማለት ነገር አላመንከኝም እንዴ ሲባል ያቺ የስካመሮች ባህሪ ነች ልብ ብላችሁ ማየት ያለባችሁ ግልበላህ ያሰብኩ እንዴት ተነቃለ በዛ ላይ ሶፊት ከሆነ ደግሞ የተጠየቀው የነማስ ሰዎች ሊማሩ ቢባል in the name of learning ሊማሩ መጡ ቢባልም ግን ምን ማማረው እኮ አንዳችን ሰምተን በነጻነት ስንጠይቅ ነው እንጂ ጠየቀ ስለዚህ ሌሎቹን ሊያነቃ ነው ብሎ ገፍትሮ የሚያወጣ ከሆነ that's not really a learning environment that's just fishing ነው ማን ሊኖር ይችላል ከዚህ ሳንጋዋለን ጠልፌ ለመታው የምችለው የሚል ነገር ስላለ እነዚህ ነገሮች በጣም very important የሆኑ ነገሮች ናቸው ስለዚህ ከቫልዩዋችን አዘየቲ ፋይናንሻል እነዚህ ቫልዩዎች በሙሉ ካልተሟሉ ችግር አለ ማለት ነው ችግር ሊመጣ ይችላል የሌለ የለም ያለ አለ ስለዚህ ያ እነሱ የልባቸው መሻት ተጠቃሚዎች የሚፈልጉት ነገር አለ ተብሎ ከቀረበው ነገር ውስጥ ከሌለኮ move on to the next one እንጂ በታማኝነት መገልገል አልቻልኩኝምና ታማኝነት ምን ማለት እንደሆነ የሚጠፋን ሰዎች አይደለንም ወላጆቻችን እኮ በጣም ታማኝ ነበሩ በዘመናችን እኮ በጣም ታማኝ ነበሩ ሰዎች ያንን ይዘው እኮ ነው ወደ ታች ላይ ወርዱት ሲሉ በመተማመን ላይ እንንቀሳቀስ ሲባል ለብዙ ሰዎች ውድቀት ያመጣው ጊዜው ስለተለወጠ ሰዎች በጣም ኮልድ ብለድድ ስለሆኑ ግለኝነት ስለበዛና ውስጣቸው ሰርጾ ስለገባ in the name of training in the name of education or የተለያዩ ነገሮች ሰዎች እየተንበረከኩ ወይም እየተመቱ መነሳት የሚያቅታቸው ሁኔታ አለ ስለዚህ እውቅናን መስጠት የሚለውን ደግሞ የሚቀጥለውን ስላይድ በመታየውበት ጊዜ ተጠቃሚዎች እንዴት ያዩታል በአሜሪካን ሀገር ሁሉ ነገር ሪቪው ያዩ ነው እነዛም በመናይበት ጊዜ እዚህ ላይ ስታቲስቲክሱ ይሄ ማግኘት እንደገና value of trust mark የሚለውን ነገር ነው የምናየው ስለዚህ የቤተር ቢዝነስ ቢሮን ሰዎች ለምሳሌ ወይም ደግሞ ሌሎች fiduciary designationዎችን እንዴት ያዋቸዋል ስትሉ ስላይዱ ላይ የሚያሳየው እነዛ ሰርክሎቹ በሙሉ የታማኝነታችንን ጥግ የሚያዩ ሰዎች ምን ያረጋሉ ስትሉ እዚህ ላይ እንደምታዩት 72% በሰርቪሱ በመተማመን ተጠቃሚ ናቸው ምክንያቱም የድረስ ያንን ሰው ሊወስዱት እንደሚችሉ ያቃሉ 71% ደግሞ ጥራት ያለው በቃና አገልግሎት እንደሚያገኙ እርግጠኛ ሆነው ይተማመናሉ ማለት ነው 55% ደግሞ እንደምታዩት በተደጋጋሚ አገልግሎቱን ይጠቀማሉ ሪፒትድ ካስተመር ኳሊቲ ኦነስት እና የፕሮዳክት ቾይስም ሊሆን ይችላል 69% ደግሞ ያለምንም ጥርጥር ይገዛሉ ይገለገላሉ እነዚህን ያህል ፐርሰንቴጆች ውጤቱ ደግሞ እንደነገርኳችሁ ቀደም የደረሰላቸውን ውጤት በማንሳት ለሌሎች ሰዎች ሌሎች ተጠቃሚ እንዲሆኑ ደግሞ የሚነግሩ ሰዎች አሉ ማለት ነው እንግዲህ 69 ያለ ምንም ጥርጥር የሚጠቀሙ 54ቱ ደግሞ ተጠቅመውም እንደገና
ለሌሎች ሰዎች አገልግሎታቸውን ይናገራሉ አሁን በህብረተሰባችን እንግዲህ 36% ደግሞ ስታዩት የግዢና የሚፈልጉት አገልግሎት ከዚህ ቦታ ብቻ ይጠብቃሉ ማለት ነው በቃ አንድ ነገር ሲገዙ ለምሳሌ አሁን እኔ ባለውበት ሪማክስ ውስጥ ለምሳሌ ፍጹም ሪማክስ ካልሆነ የማይጠቀሙ አሜሪካኖች አሉ ለምን ስትሉ ከአያቶቻቸው ጀምሮ ቁልፍ ነው እንጂ የሚረከቡት ኢቭን በተለየ ኪራይ ቤት ከሆነ ሄደውም የማየት እንትን የላቸው ማይፈልጉም ሄደው ለማየት always use Remax and I trust Remax so I don't need anything else ስለዚህ ሁሉ ጊዜም የኔን ፍላጎት የሚያሟሉ ሰዎች ናቸው በዛ ነው መንቀጥለው ብለው ስለሚሉ ችግር የለባቸውም ግን ይሄ 54% ለሌሎች ተገልጋዮች የደረሰውን ወይ የሚያጋጥማቸውን ነገር ይነግራሉ ሲባል ምንድነው በአሜሪካኖች ወይም ደግሞ በእኛ ስናው በጣም ከፍተኛ ክፍተት አለ ሰዎች ሪፈር የሚያደርጉት ነገር የሚያውቁትንና በእውነት ተጨባጭነት ያለው ነገር ነው እንጂ አለበለዚያ በራሳቸው ላይ ባክፋየር አድርጎ ችግር ስለሚያመጣ ሪፈራል ብዙዎቻችሁ እንደዚህ አይነት ሰው ታውቂያለሽ እንደዚህ ፈልጌ ነበር ምናምን ስትሉ እኔ በዛ ኤሪያ ላይ እንዲ ብየጣት እንደው ልምልበትና እውነት ነው ብዬ ልናገር የምችለው ከሌ ነው ብዬ የምልበት ወይም ደግሞ ማቀው ሰው የለም በራሳችሁ ሪሰርች እና ሪቪው አይታችሁ አድርጉ ብዬ የምላቸው ነገሮች አሉ ነገር ግን አሁን ምንም ውጤት የሌለበት ነገር እኔ ያገኘውትን ሌላ ሰው እንዲያገኘው ነው ብሎ ሲል ምን አገኘ ሲባል ትላንትና እኔ የገባው ወይም አንዳንድ ነገር የገዛው እሱንም ሪሰርች ሳያረግ ነው በመማለል ወይም ደግሞ በማሳመን በመግፋት በተለያዩ ዩኒታዎች ውስጥ ተሸብቦ የያዘውን ነገር እንደ ትክክለኛና እንደ ጨበጠ ነገር ሊምልበት የሚፈልገው ነገር ከዚህ ከምናየው ከ54% ጋራ ቶታሊ የተለያዩ ናቸው referral is based on result ነው true የሆነ result እውነተኛ የሆነ ውጤት ያገኘንበት ነገር ካልሆነ በስተቀር እንደዛ አይነት ነገር የሚባል የለም ስለዚህ በዛ ዝርዝሮች ውስጥ በእያንዳንዱ ካታጎሪ ውስጥ ከመቶ ምን ያህል የሚለውን ቤተር ቢዝነስ ቢሮ የሰራውን ነው ከዛ ላይ ነው ያመጣሁላችሁ ስለዚህ ቪዥን እና ሚሽንን በመናይበት ጊዜ የሚቀጥለው ስላይድ ላይ የተለያዩ ነገሮች አሉ ለኔ እንደ አንድ ከኢትዮጵያ ሄሪቴጅ እንደመጣ ሰው ወይም ደግሞ እንደ አንድ ጥቁር ማይኖሪቲ ሴት በአሜሪካን ለኔ የሚሰማኝ ነገር የነሱ ነገር የሚለውን ነገር እያጠራው መሄድ ነው እንፈልገው ከህብረተሰቦች ጋር በሙሉ ለመኖር የሚያስችለን ነገር በየኢንዱስትሪያችን በታማኝነትና በግልጽ በማገልገል ነው ስለዚህ ያ ኢንቴግሪቲው ጉድ ፌይት የሚባለው ነገር ምናረጋው ነገር ኢንቴንሽኑ ምንድነው ኢንቴንሽኑ ለገንዘብ ከሆነ ችግር አለ አንዳንድ ሰዎች ለምሳሌ እኔ ገንዘብ ችግር የለብኝም የሚል ንግግር ይናገራሉ ማንኛውም ሰው የሚሰራው ለገንዘብ ነው ነገር ግን ደግሞ ገንዘቡ አያስፈልግም በዚህ ሌቭል ብሎ ደግሞ በነፃ ምናገለግላቸው ነገሮች ደግሞ አሉ ግን at the same time ገንዘብ አልፈልግም የሚለው ሰው ሌፍት ኤንድ ራይት ሰዎችን መቆሚያ መቀመጫ ሲያሳጣ isn't that really too much እና አንዳንድ ጊዜ ገንዘብ አይደለም ምን ኢንቴንሽን የህብረተሰቤን ነው ሲል ለምን ይጨነቃል ለማያውቀው ሰው መንገድ ላይ ላገኘው ቸርች ውስጥ ላገኘው ለማላውቃችሁ ሰዎች እናንተ መጣችሁ ሰርቪስ በመትፈልጉ ጊዜ ተጨንቄ ተጠብቤ በእውነተኛነት በሐቀኝነት በግልጽ ማስረዳትና እስከተረዱ ድረስ የማንኛውንም ጥያቄ እንድትጠይቁ በሩን ከፍተ ማድረግ በየተለያየ ቦታ ከቴሌቪዥን ከምታዩት ጀምሮ የተለያዩ ማመዛዘኖችን አርጋችሁ በውሳኔያችሁ እርግጠኛ ሆናችሁ የምታረጉት ነገር ነው ብዬ ያንን ጥንቃቄና እንከብካቤ ያረጋሉ ግን መንገድ ላይ የማይው ሰው ሞል ላይ ካገኘሁት ፍጹም አንተ ኢንሹራንስ ካልገዛ ወይም ደግሞ የሆነ ነገር ካላረኩኝ ባንተ ገንዘብ መኖር መተኛት አቃተኝ የሚለው ነገር ለማይተዋወቁ ሰዎች በጣም ከባድ ነው ሌላው በዝምድናና በቤተክርስቲያን በተለያዩ ቦታዎች ደግሞ ገጠመን ብላችሁ ለምደውሉልንና ኢንክሉዲንግ አሁን ቅድም ያነሳውት ያን ሽብሩ ኪሳራን በመናይበት ጊዜ ይሄ ነገር ኦኬ ሴትየዋ አንተን ብቻ ነው የምፈልገው አንቺን ብቻሽን የሚባሉ ሰዎች እንዳሉ ሁሉ ይነግሩኛል በሚደውሉበት ጊዜ ችግራቸውን ከወደቁ በኋላ ውይይት ፈልገው የሚመጡ ሰዎች ማለት ነው ዋይ ያንን ብቻ እንደውም ባልና ሚስት ስትሆኑ አንዱ ያየውን ሌላው ላይ ስለሚችል ቆንጠጥ አርጋችሁ ማንኛውንም ባለሙያኔን ጨምሮ ቦታ ልታስይዙ የምትችሉት ሁላችሁም ተፈራርቃችሁ ቤታችሁን ሊሞላ የሚችል ራሳችሁን ልታስጠብቁ የምትችሉበትን ነገር በደንብ ቆንጥጣችሁ አድምታችሁ ስትጠይቁ የሚመጣ ነገር ነው ስለዚህ እነዚህ ግልጽነት መኖር ያለበት ነገር ነው ታማኝነት መኖር ያለበት ነው ግን አሁን የምናየው በታማኝነት አገልግሎትን እያየን ነው ወይ ለዚህ ነው ጥያቄውም በታማኝነት ማገልገል ማለት ለኛ ለሀበሾች ምን ማለት ነው ወገኑን በማያቅበት ሁኔታ ብሬን ዋሽ አድርጎ ድብ አድርጎ መስረቅ ነው ወይስ እንዴት ነው እነዛን ነገሮች በመናይበት ጊዜ በደንብ
በታማኝና ማገልገል የሚለውን በተለያየ ዴዚግኔሽን ሰርች አድርጋችሁ ቶፕ ኦፍ ዘ ላይን የተባለ የትም ይሄን ነገር ኢንቨንት ያደረገው ሰው ነው ብላችሁም እዛ ኢንቨንት ያደረገው ድረስ የሚሄድ ሙሉ ነፃነትና መብት አላችሁ። ሌታሉን ኢንቨንት በተደረጉ ነገሮች ላይ ትሬን ተደርጎ በተለያየ መልክ አገልግሎት የሚሰጥን ሰው ማለት ነውና የሚቀጥለውን ስላይድ በመናይበት ጊዜ ቫልዩ እያንዳንዱ ካምፓኒ ወይም ደግሞ ኦርጋናይዜሽን ቫልዩና ሚሽን አላቸው። ስለዚህ ቫልዩን ስናይ ለምሳሌ በቃ ሰዎች እንደው የባለሙያውን ኃላፊነት ባለሙያው ራሱ ኃላፊነት የሚወስድ ነው ለተጠያቂነት ዝግጁ ነው ተጠያቂ ማድረግ ይችላል ይሄንን ሰው ከማስረጃ ጋር ያለውን ነገር በጠቅላላ ዕውቀትን ማስጨበጥ የሚችል ሰው ነው ወይም የምትችል ሰው ነች ለተጠቃሚው የሚሰጠው እነዚህ ነገሮች ዲማንድ በማድረጉ አንድ ተጠቃሚ ምንድነው የሚያገኘው የሚለው ነገር ስታውት ሪስፔክት ተደርጓል ማለት ነው እጅግ ተከብሯል እንደገና ደግሞ ያ ሰው ትላንት ከነበረው የተሻለ ቦታ ጋር ሲሄድ ኤምፓወርድ ሆኗል ከዛ ውጭ ደግሞ ወደ ተሻለ ከፍታ እንዲሄድ የሚያደርገው ነው እንጂ አሁን ብዙዎቻችሁ ደውላችሁ እንደምትደረጉት እንደምትናገሩት ከአንድ ደረጃ ወደ ሌላ ተንከባሎ ወደ ታች ይወደቀ ወይም ደግሞ የነበረውን ትንሿን ጥሪት አጥቶ ዘመዱን የሚጣላ ዜጋውን የሚጣላ እሱን የሚመስል ሰው ደንግጦ የሚያይ እንዲሁም ደግሞ የሚያምንበትን የእምነት ቤት ጠልቶ መሸሽ የተለያዩ ነገሮች ግንኙነታችሁን ማቋረጥ እነዛ ሁሉ ነገሮች እኮ እሱን ከማረግ ይልቅ ታማኝነት ምን ማለት እንደሆነ በደንብ ፈርጠም አድርጎ ጠይቆ የሚፈልገውን ማግኘትና ራስን አስተምሮ ሰዎችን ከሃዲዱ ወጡትን መመለስ አይሻልም ወይ ምክንያቱም ዞሮ ትውልድ አለ እዚህ ሀገር ትውልድ አፍርተናል ግን እንደውም ሪሰንትሊ ቅዳሜ ለታ የሐውልት ምረቃ ሄጄ ነበር ወደ ሜሪላንድና አንድ ታዳጊም ሳይሆን ኦሬዲ አድጎ ዲግሪውን ይዞ በሶፍትዌር ኢንጂነር ስራ ደረጃ ላይ የሚሰራ ኢትዮጵያዊ ወጣት ወንድማችንን ወይም ልጃችን በመነለው ደረጃ አግኝቼ በማንነቱ በኢትዮጵያዊነቱ ብዙ ነገሮች ስለሚያይ ደስ የማይለው የሚሸማቀቅበት የሚናገርበት ነገር አለ ሰዎች ደግሞ አላ አይደለም የመግፋት ነገር ያሳያሉ አለ እንግዲያው አንተ መምጣት ያለብህ እኔ ቦታ ላይ ወይም እኔ እንትን ምልበት ቦታ ጋዚም በቴሌቪዥን ማስተላለፍበት ኤምኤስ ቴሌቪዥን ላይ አንድ ቀን ልጋብዝ ፈልጋለሁ አልኩኝ እሺ ብሎ ቁጥሬን ወስዷል ቀኑን እስኪሰጠኝ ድረስ ጠብቀዋለሁ ኢቭን ለዛ እንኳን መገፋት የለበትም መከበር ነው ያለበት ስለዚህ በራሱ ሰዓት ሲመጣ እኔም ሆንኩኝ ማንኛውም በዜግነቱ ላይ ኩራት አለኝ የሚል ወይም የዚህ ኮሚኒቲ አባል ነኝ የሚል ይሄ ልጅ ምንድነው የጠላብን ከኛ ምንድነው የሚያሸማቀቀው አንገት የሚያስደፋ ነገር ያየውን እኮ በመናገሩ ኦፕን ማይንድ የሆነ ሰው ይማራል እንጂ ምንም ዲፌንሲቭ መሆን አያስፈልግም ጉድፍ እንዳለ መጭበርበር እንዳለ ስርቆት እንዳለ ሌፍት ኤንድ ራይት በተለያየ ፊልድ እያየን ያለ ነው ፊልድ ብቻ ሳይሆን ፋሚሊ ራሱ ኦቲዝም ልጆች ያሏቸው እናቶች በግራና በቀኝ የሚጮሁበት ነገር ያ ነው እነዚህ ሰዎች ያላቸው እንዳይበቃቸው ነው እንደዚህ የሚጣቁት ዶሜስቲክ ቫዮለንስ በሚመጣበት ጊዜ ግሩፕ ሆም አለ መንግስት የሚያስገባቸው ሼልተር ተብሎ የሚጠራ ሼልተር ውስጥ ሆና ካቅሟ በላይ የተሸጠላት ሴትዮ ኢንሹራንስ የደወለች ነበረች ከዛች ሴትዮ ከችግሯ የምትወጣበትን ምናባብልበትን እንደ ዜጋ እንጥራለን እንጂ አሁን ከሷ እጅ ፈልቅቆ ለማውጣት ቤት ውስጥ ቁጭ ብሎ የሞቀ ቤት ውስጥ ከተዳሩ ይሁን ከልጆቹ ይሁን ብቻውን ይሁን በመረጠው ሁኔታ የሚኖረው ሰው ምን አይነት የሞራል ለናው ቢወድቅ ነው ሞራል ውድቀት የላሸቀ ቢሆን ነው እንደዚህ አይነት ሰዎችን ሰው የሚጎዳው የልጆቻቸው ችግር እንዳይበቃቸው ያለውት የሚያሳልፉት ነገር እንዳይበቃ እነዛን ሰዎች በሌለ ነገር መምታትና it's just ትንሽ out of control የሆነ የሚመስል ነገር ዛም ጋር ሲኬድ የሚለቀስ ዛም ጋር ሲኬድ የሚለቀስ ፐብሊክሊ በተለያዩ ሁኔታዎች ላይ የምታዩኝ ሰዎች ስትመጡ ሁሉ ጊዜ ማጠገብ የመጣችሁ 300 ከተበላው በኋላ እኮ ነው የልጆችሽ እናት ያርግሽ 2000 እኔ ጦሴን ይዞ ሄድ እንኳን በዚህ ተረፍኩኝ አሜን እነዛ አይነት ነገሮች መስማት ጥበቃው መገኘቱ ደስ ይለኛል ግን ምን ያህል የዘርፊያ ስምሪት እንዳለ ነው የሚያሳየውና ራሳችሁን በመጠየቅ ጠያቂ አዋቂና መራጭ ተጠቃሚ በመሆን ከየትም ቦታ እንቅስቃሴያችሁን በማድረግ የምትደርሱበት ነገር ነው እንጂ ዝም ብሎ ከመሬት የሚመጣ ነገር አይደለም ያ ነፃነት የሚቀጥለውን ስላይድ ስናሳይ as a certified financial fiduciary better business bureau አክሬዲትም ሳያደርግም በፊት የተለያዩ ሰዎችን በተለያዩ የእድሜ ክልል እናስተምራለን አታችሁ እቲ ከላይ የምታዩት አሜሪካኖቹን እነዚህ 78 ተማሪ ነበር የዚህን ቀን እነሱም እናንተ አይነት ሰው ባይኖር እንዴት እንሆናለን ነው ግን በራሳቸው ነው የሚመጡት
because gap የሌለው ሰው የለም ህፃናቶቹን ከታች ተዋቸዋላችሁ ከ9 ዓመት እስከ 16 ዓመት ያሉትን ሰዎች ነው ዶክተር እልልታ ባዘጋጀችው ፕሮግራም ላይ ገብቼ ጠርተውኝ ሄጄ ያለኝን አበርክቶ ያደረኩት ከነዚህ ልጆች ጋር እጅግ በጣም ደስ የሚል ግንኙነት ነው በአንድ ቀን የፈጠርነውና በአንድ ግሬ ላይ አቆሙኝ ነው በቃ የት ይያሉ ትላለችና ከልጆቹ ጋር ልጆችን ሆነን እነሱ በሚገባቸው ደረጃ ከምንም ኢንሴንቲቭ ውጪ የምናደርገው ነገር ነው ወዲያ በኩል ደግሞ መታወት የራሳችን ዜጎች ናቸው መርጠው ወደው በራሳቸው ፍላጎት የሚመጡ ናቸው እንጂ ከየትኛውም ቸርች ያመጣዋቸው ከየትኛውም ሞል ያመጣዋቸው ከየትኛውም ቦታ ተገደው ልትሞት ነው ዛሬ እንትና 40 ዛሬ ነው ያኛው ሞቶ ይሄ ተከፍሎታል ይወልህን ቼክ አታየው ሞይ ተብሎ ከኢንዱስትሪ ወረደ ነገር አዘፈዱሻሪም ኢን ጀነራል ሰውም ሆነን እኔ ምን አይነት ባህል እንደሆነ አላቅም ለናረግ የማንችለው ነገር ሲደረግ ይታያል ስለዚህ ያንድ አካባቢ ሰው አይደለሁኝም ላይሰንሱም ዴዚግኔሽኑም ሊሚት የሚያደርገኝ ነገር የለም አንዳንድ ጊዜ አለ አንደኛው አንድ ቦታ ገብቶ እንደዚሁ የተለያዩ ነገሮችን እንግሊዝኛው የሚለውና አማርኛው የሚለው የተለያየ ነገር ነው ሰዎች ሞት በሚመጣባቸው ጊዜ ሚስቶች ሆኑ ባሎች አንዳቸው በሚሞቱበት ጊዜ የቀረው ሰው automatically takes over the property ይላል takes over automatically እኮ ማለት በቃ ኦነር ናቸው ስለዚህ ከዛ ውጪ የሚያንኳኳ የለም ወደ ፍርድ ቤት ወደ ምናም የሚባል የለም አይ ፕሮቤት ብሎ ባፉ ስላልጠራልኝ automatically ቢልም ይሄዳሉ የሚል ሰው ደግሞ ይመጣና የተለያየ ነገሮችን ይናገራል እንዴ አማላቀውን አልናገርም ብለካል ከኔ ወንድም ይሄም ራሱ እኮ ያላወቀው ነገር ነው አየው ይሄንን አማርኛው ሌላ እንግሊዝኛው ሌላ ለምንድን ነው የሚሆነው ያንን ነገር በመናይበት ጊዜ ሰዎች ሁሉ ጊዜ አይ እኛም እናረጋውን ማረግ ያልቻሉ ሰዎች እኔ ያረጋሉ እኔ ማረጋውን ነገር አዘፈዱሻሪ አዘ better business bureau accredited the only ኢትዮጵያዊ ያኛውንም የትኛውንም ማረግ ይችላልው ግን በዚህ ዴዚግኔሽን የተጨበረበሩ ነገሮች ማድረግ አይፈቀድልኝም ሰበናይም አይፈቀድልኝም ከዛ ውጪ ደግሞ የተጨበረበረ ነገር አድርጎ ደግሞ ተጠያቂነት ስለሌለው ተጠያቂነቱ ሚኒማል በዛ ላይ ላያቢሊቲውን በሙሉ ተጠቃሚው ላይ ያደረገን ኮንትራክት ፈርሞ የሚወስድ ሰው የትም እንዳይሄድ ሆኖ አጌንስት ወል የሆነን ሰው ምን ማድረግ ይችላል ምን ማድረግ እንደማይችል ስለሚታወቅ በጣም አግንነው ሰዎች ሲናገሩና ያለን ስለዚህ እኔ በተለያየ ዘርፍ አሜሪካኖቹም ጋር አበሾቹም ጋር ህፃናቶቹም ጋር አደልቱም ጋር እውቀት ነው እንጂ እነዚህ ሰዎች ያንዳቸውም ቁጥር የለኝም አንዳቸውም ጋር ደውዬ አላቅም እነሱ በሚፈልጉኝ ሰዓት የሚደውሉ ናቸው ያ ነፃነት ስላለ ነው ለመማር የሚፈልጉት whereas on the other hand ደግሞ ቁጥርህን አምጣ በዛ በኩል አደራ ላክልኝ ከላክልኝ በኋላ ቆም ሰቀለና ሳይያለው ነው sure enough በሚቀጥለው ፕሮግራም አመጣላችኋለሁ 11500 ብር እንደኔ ላድርግ ተብሎ የተጠየቀ ሰው እንዳለ ካፉ ሲወጣ ተሰሙታላችሁና የት ይሄድን ነው ታማኝ አገልጋይ ማለት ምን ማለት ነው ታማኝ የሚለውን ታማኝ ካልሆነ በምን እናንገዋልና እንለየው 8 ሊስቶች ነግራዋቸዋል ስለዚህ እነዛ በሙሉ መሟላት አለባቸው ነፃነታችሁ መከበር አለበት ኮንስቲቱሽኑም የሰጣችሁ ፈጣሪም የሰጣችሁ አይምሮ ሁሉም ሰው ስላለው በዛ ደግሞ እየተጠቀመ የሚያደርገው ነው እንጂ እዚህ ጋር ሄድ እዛ ጋር ሄድ ተብሎ የተነገረው ሰው የለም ግን ያ ነገር እንደዚህ ነፃነት መጥፋቱና በማሳመን ቢዝነስ ለመስራት የሚፈልግ ሰው የሌለውን አለ ስለ እመነኝ እኮ ነው ማሳመን በራሱ ትርጉሙ ጤነኛም አይደለም ራሱ ስራ ላይ ሆኖ ማሳመንና ማሳወቅ ሁለቱ የተለያዩ ነገሮች ናቸው ስለዚህ ብዙዎች ይሄን ተፈልገዋል አሁን ልሽጥለ አንተም ከኔ ጋር ተሰራለ ብሎ ሲለው how disrespectful is that በጣም እኮ ንቀት የተሞላበት ነው አንዳንዶቹ ለምሳሌ ቶታሊ ምንም አይነት የንግድ ፍላጎት የሌላቸው ያሉበት ኢንዱስትሪ ላይ በጣም ጤነኛና ደስተኛ ኢንቫይሮንመንት ላይ ነው ያለው የልቤ መሻት ያደረኩ ነው ከተገልጋዩ ሰው ጋር ጤና ስራ ላይ ነኝ ያለው ቁጥር ላይ ነኝ ያለው ግን እኔ የምፈልገው ቁጥር accounts payable accounts receivable budgeting ሊሆን ይችላል በዲክሬ ነው የምሰራው ይሄ ከሰው ጋር የሚያገናኝ አልፈልግም የሚሉ ሰዎች እኮ እንሰማለን አይደል እንዴ ሊመቱ ካሉ በኋላ ሌሎች የሚደውሉት ምንድነው ፖሊሲ ከገዙ በኋላ ብዙዎቹ የሚናገሩት ምንድነው በዛ እዛ ጋር ባለው ኢንፎርሜሽን እሱንም አመጣላችኋለሁ የተናገረውን ሰውዬ ለምሳሌ የራሱን ብዙዎቹ በቃ ራሳቸው ከፍለው ያስመዘግቧቸዋል ያ ማለት ለህብረተሰብ አገልጋይ አይደሉም የሆነ ነገር ተነግሯቸው ይሄን ታገኛለ ይመጣል ሲባል አይናቸው እነሱ የሚለብሱት እነሱ የሚያረጉት እነሱ የሚደርሱበት ነገር ነው እንጂ ስለሰው ግድ አለመኖር የተናገረም ሰው አለ እነዛን ሁሉ አመጣላችኋለሁ እነዚህ መናገር ብቻ ሳይሆን ከሌሎች ደግሞ ከተጠቃሚው አንደበት ከተጠቂው አንደበት ሲመጣ ሪሊ በጣም በሚገርም ሁኔታ አይን ገላጭ ነው የሚሆነውና ራሳችንን መጠበቅ የምንችለው
ሁሉንም ሰው መርዳት የምንችልበት ከሆነ እኮ ምንም ችግር የለም እውቀት ከሌለ ፈረንጆች ጋር ሄዶ መናገር አይቻልም እማና ከሆነ የምናረጋው ይጠይቃሉ ያውቃሉ በትውልዳቸው ተዋረድ ውስጥ በሐረግ በዘር ሐረጋቸው ውስጥ ሲያልፍ የመጣ ነው ለዘመናት አዲስ ነገር አይደለም ስለዚህ እነዚህ ሁሉ ሰዎች ሲማሩ የምናቀውን የህጋዊ ግዴታ እስካለብን ድረስ ትራንስፓረንት በተሞላው ሁኔታ ነው ያ ያለኩ ሁሉም ሰዎች አሉ ማለት ነው ስለዚህ ይሄ በማሳመን የሚሰራው እዚህ ጋር ሊሰራ አይችልም በማሳመን ለስራው ሳይሆን በእውቀት ለስራው ከተባለ ግን ሁሉም ሰዎች እንዳሉ የሚያሳይ ምስክርነት ነው ማለት ነው ስለዚህ እነዚህ ነገሮች እንደ ዜጋ ከሚያሸማቅቁን ራሳችንን በደንብ እየመረመረን አንገታችን እንዳንደፋ አስጊው ነገር ደግሞ ትውልዱ ነው ከታች ያለውና ያ ልጅ መጥቶ እዚህ ፕሮግራም ሰርተን ምን እንደሆነ የቆረቆረውን ነገር እስኪ ነግረኝ ድረስ እጅግ ጓጉቻለሁ እናንተም ለመስማት እንደዛው እንድትጓጉ አደራ ማለት ወዳለሁ ሲነገረን የሌለን ከሆነ ምን ማረው ምን ሻለው ምን ናድገው የሚነገረንን ነገር ሰምተን ወደ ውስጣችን ተመልክተን ጎዶሎ ከሆነ ልንሞላ ፍቃደኛ በመሆናችን የምናገኘው የድገት ለለና ነውና አይምሮ የሚያድገው አይምሮን ሰፋ አድርጎ በመቀበል እንጂ ዲፌንሲቭ በመሆን የሚገኙ ነገሮች የሉም እዛው ላይ ነው የምንቆመው ኢቨንቹአሊም ደግሞ አደገኛ ነው የሚሆነውና ያን ነው ማለትም ወደው እንግዲህ በዚህ ሳምንት የኦቲዝም አዌርነስ ማንተን ወሩንም በሙሉ ለናከብረው ፍቃደኛ ነን እኔ በጣም ደስ ይለኛል ሊበረታቱ የሚገባቸው ወላጆች ስለሆኑ እነሱንም ማነቃቃት እንፈልጋለን ማነቃቃት ሲባል በአፍ ብቻ ሳይሆን መረዳት ባለባቸው ነገር በጠቅላላ መሳተፍ በመንችልበት ይሄ የደቦ ተሳትፎ ወይም ደግሞ የተለያዩ ነገሮች ሳይሆኑ በግል ማድረግ ነው እኔም ወደው ምክንያቱም ደቦ የምታዩትን ጋንግ ፈጥሯል የምታዩትን በጋንግ የሚደረጉ የተለያዩ መጭበርበሮችን የፈጠረው ተሰባስቦ እንደዛ አይነት ሜንታሊቲ ያለው ሰው ሲመጣ ችግር ያመጣል ግን የተለያዩ ነገሮችን ልናደርግ እንችላለን ልባችንን የሚሞላው ነገር ኢንዲቪጁዋሊ ጎረቤቶቻችን ሊኖሩ ይችላሉ አንዳንድ ቀን አይሳካም አይሟላም ራይድ ሊፈልጉ ይችላሉ ፕሪስክሪፕሽንም እናመጣላቸው ነገር ሊኖር ይችላል የተለያዩ የአገልግሎት አይነቶች አሉ እንጂ ጋንግ አፕ አድርገን የነንተና ቡድን ነው ወይ ናዚ ጋር ተቀመጥ የነንተና እንትን ነው የከሌ ባል ነው የከሌ ሚስት ነው የዚህ ቸርች አባል ነው ወይም የዚህ መንደር ሰው ነው የዚህ ሀገር የዚህ ቋንቋ የሚለው ነገር ውስጥ ብዙም እኔ ኢንትረስትድ አይደለሁኝ የሰው ልጆች ሁሉ በፈጣሪ እኩል ተፈጥረዋል እነዚህም ደግሞ ልጆች እጅግ ዩኒክ የሆነ ፓወር አላቸው በጣም ፓወርፉል ከሆኑ ሰዎች አልበርት አንስታይንን በጥቂቱ መጥራት እንችላለን በተለያዩ ሁኔታዎች ላይ the rule of 72 እና the power of the compound interest እንትቶልን ሄደውን እጅግ በጣም ግን በአለማችን ላይ ብዙ ነገር ኢንቨንት ያደረጉ አውቲስቲክ የነበሩ ሰዎች አሁንም የሆኑ ግን በዛ ህይወት ውስጥ ራሳቸውን በተለያየ ፕሮሰስ ውስጥ አልፈው በተለያዩ ትሬኒንጎች ውስጥ አልፈው ራሳቸውን ያትሬን ያረጉ በወላጆቻቸው በተለያዩ የህክምና ባለሙያዎች ተረድተው ብዙ ነገርን ዓለማችን ላይ ያመጡ ታዋቂ ሰዎች ያሉበት ዓለም ላይ ነው የምንኖረውና እንደ ህመም ከመመልከት ይልቅ ዩኒክ ለየት ያለ ነገር አላቸው ነገ አዲስ ነገር ፈጥረው ባለማችን ላይ ስም ሊያስጠሩ የሚችሉ ስማቸውን የራሳቸውን ከየትም ዜጋ ይምጡ ግን ያለፉበት ነገር እዛ ጋር ይደርስም እየተባለ ከማለት ሊደርሱ የሚችሉ መሆናቸውን ማብቃት አለብን ማለት ነው እንደ ሰው ልጆች እንግዲህ ለዛሬ ያለኝ ይሄ ነው በሚቀጥለው ሳምንት ደግሞ ሌሎች ነገሮችን ይዤላችሁ ብቅ እስከምል ድረስ እህታችሁ ኤቲ ነኝ ከኤቲ ፋይናንሻል እንዲሁም ከሪማክስ አሊጀንስ የመጨረሻውን ስላይዳችንን እናሳያችሁና በዛ እንለያያለን ማለት ነው እህታችሁ ኤቲ ሰርቲፋይድ ፋይናንሻል ፊዱሻሪ ነኝ ላይሰንስድ ከ30 ስቴት በላይ ብዙ ናቸው አንዴ ሰራነው ነገር ስለሆነ ነው በየጊዜው ስለሚጨምር ይሄን ያህል ለማለት ያስቸግራል ግን ይሄንን ከያዝነው ይበቃል ሪፕሬዘንት ማረጋው የሰው ልጆችን ነው በሚፈልጉት በምርጫቸው ላይ እንዳይስቱ ማሳየት መጠበቅና ማሳወቅ ማስተማር ነው ሰርቲፋይድ ፋይናንሻል ፊዱሻሪ ብቻ ሳይሆን ሰርቲፋይድ ፋይናንሻል ኢንስትራክተርም ነኝ ከመቶ በታች በአሜሪካን ሀገር ኢንስትራክተሮች አሉት አሶሲዬሽኑ ከዛ ውስጥ አንዷ እህታችሁ ኤቲ ነኝ ብቸኛዋ ሰርቲፋይድ ፋይናንሻል ፊዱሻሪም ነኝ በአሁኑ ሰዓት ለኛ ኮሚኒቲ ማለት ነው በዛ አሶሲዬሽን ውስጥ ቢሮአችን 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 ነው አንንዴል ውስጥ እንገኛለን ቤዛችን ያም ቢሆን ደግሞ በተለያዩ ስቴቶች ብዙዎች ጋብዛሉ ብዙዎች የተለያየ ጥያቄ ኖሯችሁ ትደውላላችሁ መጠቀም የምትፈልጉት ደግሞ በራሳችሁ ፍላጎት ተነሳሽነት በብዙ ቦታ አማርጣችሁ የተሻለ ነገር የምታገኙ ከሆነ ነው እንጂ
አለመሻሉ አለማድረጋችሁ ሰዎችን ሊያሻሽል እንጂ ሊጎዳ እንደማይችል የምናምነን ስለዚህ ስልክ ቁጥራችን 8339388448 ነው በዛ መደወል ይቻላል ዌብሳይታችን yetifinancial.info እና .com ነው .info ላይ ስትገቡ ስክሮል ዳውን ስታረጉ ስልክ ቁጥራችን እንዲሁም ካላንደር አለ እዛ ላይ ስኬጁል ማድረግ ትችላላችሁ ሎያሊቲ ኢንቴግሪቲ ኬር ራሱ የተቀረጽኩበት የተሰራሁበት ነገር ነው በዜግነት በቤተሰብ ባስተዳደግ ባመጣጥ ባለኝ ላይፍ ፕሪንሲፕል እነዛ ናቸው እኔ ማለት ስለዚህ your advisor ወይም ደግሞ your trusted advisor በየሰላው ከነዚህ ነገሮችና ተጨማሪም ደግሞ ባለውባቸው አሶሲዬሽኖች አማካኝነት የሚሰጡት ነገሮችን በሙሉ ዴይ ቱ ዴይ ኤክሰርሳይዝ እንዳረግ የውዴታ ግዴታ ህጋዊ ተጠያቂነት ህጋዊ ግዴታ ያለብኝ ነኝ እንግዲህ ይሄንን ስንሰራ እዚህ ላይ ያልተጠቀሱም ሰርቪሶች ቢኖሩንም ግን ከቦታው መጥበብ አኳያ the highest standard business practice ብለን የምንለው fiduciary ሲሆን ነው አንድ ሰው ህጋዊ ተጠያቂነት ስላለበት ስለዚህ life insurance long term care annuity small business employee benefit 401k 403b 457 TSP እንዲሁም ደግሞ ከዛ ጋር በተያያዙ social security medicare medicaid እንዲሁም ደግሞ የretirement income planning አችንን አስቀድመን ያለብንን የታክስ liability reduce ወይም eliminate እንዴት ልናረግ እንችላለን የሚለውን የፋይናንሻል ኤምአርአይም ቢሮአችን ውስጥ እናደርጋለን ለሰዎች ቢዝነስ ኮቺንግ አለን ቢዝነስ ፓርትነርሺፕ ብዙ ሰዎች 5 10 20 ደግሞ በአብዛኛው አሁን በየቦታው ብዙ ናችሁና እዚህ አካባቢ ብዙ ነንና እዛ አካባቢ አንድ ላይ ሰብሰብ ብለን ይሄንን ሲል የተናጋ ፋውንዴሽን ስላለ ያ ክራክ ያደረገውን ፋውንዴሽን በመጠበቅ የሞራል ልዕልናን አምጥቶ እያንዳንዱ ቢዝነስ የራሱ ካልቸር እና ቢሄቪየር ስላለው እነዛ ሳይሰሩ ክራክ ያደረገ ፋውንዴሽን ላይ ስለ ፎቅ ማውራት ነው ለምን መጀመሪያ ችግራችንን ቢሄቪየራል ፕሮብሌሙን ይሄ የተለያዩ ኤቲካል ፕሮብሌሙን ምናምን ሳይጠገን እንዲህ ብላችሁ የምትሉት ለአንዳንድ ኢኖሰንት ሰዎች መመቻና መጎጃ ነው የሚል ሰሞኑንም የሰጠሁት አንዳንድ አስተያየቶች አለ አንዳንድ ቦታ ላይ ገብቼና እነዛ አይነት ነገሮች አሉ ሪል ስቴትን በሚመለከት የተለያዩ ነገሮችን በሚመለከት ውይይት እናደርጋለን እንደምታዩት እንግዲህ የተለያዩ ለውጦች ቢኖሩም በአገር ላይ ደግሞ ብዙዎቹ ፖዚቲቭ ለውጦች አሏቸው የሰውን አይምሮ በደንብ ጠለቅ ብሎ እንዲያይ እንዲመራመር እንዲያስተውል የሚያደርግ እንጂ ኳክብቱም ሰማዩም ምኑም ነገር ሊወድቅብህ ነው ላይ አለቀልህ በቃ ወደ ቁልቁለት ነው ወደ ምናምን ነው የሚባል ነገር ይሄን አውጣና አምጣና ለኔ ሰተኝ ይሄን አረግልሃለሁ ምናምን የሚለው በጠቅላላ ቆም ብላችሁ ፍሬን እንድትይዙ የሚያደርግ ነው ብዙዎች ለምሳሌ 401k አውጣና እና እዚህ ቦታ ላይ እዚህ ቢዝነስ ላይ አውለው ተብያለሁ የሚሉ ሰዎች አሉ እነሱን በመናይበት ጊዜ ምን ማለት ነው ይሄ ነገር ቢዝነስ የራሱ ኮርስ አለው በሚቀጥለው ሳምንት ማቀርብላችሁና ይሄ ከ0 እስከ 6 ወር ባለው ጊዜ ውስጥ ጠቅላላ ወደ ቢዝነሱ ወጪ ነው የምናወጣው እንጂ ከቢዝነሱ የምናመጣው ነገር የለም ከዛ በኋላ ደግሞ እንግዲህ ከ2 አመት እስከ 3 አመት ላለው ጊዜ ውስጥ ደግሞ ብሬክ ኢቨን የምናረግበት እንጂ ይሄ እንደዋል አይደል እኛን ዘናፈታ አድርጎ ሰው ልንቀጥር የምንችለው ነገር አይደለም ስለዚህ ያሏችሁን እርሾ 401kያችሁ ይሁን የተለያዩ ነገሮች አምጥታችሁ እዚህ ጋር አስገቡ ሲባል የቢዝነስን ባህሪና ተፈጥሮ ለይተን ማወቅ አለብን ማለት ነው ካላወቅነው ግን እርሾአችንን ማስገብተን ባዶጃችንን ቁጭ ብለን ስናጨበጭብ ያንን ነገር ገፍቶ በማሳመን አንድ ነገር ያስጨበጣችሁ ሰው ካለ ወይም ካለች በኋላ ላይ እነዛ ሰዎች የሚመልሱና የሚሰጧችሁ ነገር የለም ስለዚህ መሳሪያ ከመሆን ወይም ደግሞ ለሰዎች የገቢ ምንጭ ከመሆን ማስተዋልን ወደ ራሱ ያቀረበ ያስጠጋ ዜጋ እንድትሆኑ ነው ዋናው ትልቁ የተለያዩ ነገሮችን ከተከሰቱት ነገሮችም ይሁን እንዲሁ ከመናያቸው ከኢንዱስትሪውም ያመጣሁኝ የተለያዩ ገለጻዎችን ወይም ደግሞ ምክክሮችን ለማድረግ መጥራው ስለዚህ ይሄንን ማለት ወዳለሁኝና አስተዋይ ዜጎች እንድትሆኑ ምርጫዬ ወይም ምኞቴ ነው ሪሊ እንደ ኮቪድ ሻት ላይ ያንዳንዱ ሰው የሚሰጥ ቢሆን ያለንንም ንብረት ሸጥ ሰዎች ቢወጉ ሁሉ የሚያስመኝ ነው ምክንያቱም ብዙ የሚያዝኑ የሚያለቅሱ ሰዎች ስላሉን ማለት ነውና ያንን ነው ልላችሁ ፈልገው እንግዲህ በሚቀጥለው ሳምንት ደግሞ ሌሎች ነገሮችን ይዘን ከናንተ ጋር እስከምንገናኝ ድረስ ታማኝ አገልጋይ ማለት ለኛ ለሃበሾች ምን ማለት ነው የሚለው በቂ ዘርዘር ያለ ሁኔታዎችን ማስተዋልን ወደ አይምሯችሁ እንዲያመጣ የደረሰባችሁን ሪፍሌክት አድርጋችሁ ይሄ ነው ያለ መጨረሻ ሳይሆን ወደፊት ደግሞ ሌላ ህይወት ስላለ አዋራችንን አራግፈን ብድግ ብለን ምን ሄድበትን የሚሞክር ሰው ነው የሚሳሳተው የሚለው ነው እንጂ ዝም ብሎ ሲነገረው ወደ ሳውዝ ሰው ጥየቃ ሄዳለው ብሎ መኪናዋ ወደ ኖርዝ እየነዳት ወደዛ ነው ያሉት ሰዎች ሲባል ግዴለም አንዴ ጠፍቻለሁ ልቀጥል ቢል
የሚያስበው ሰዎች ቤት ውስጥ እንደማይደርሰው ሁሉ ጊዜ በእንጭጩ ነው ወዲያው ስታቁ ነቃ ብላችሁ ራሳችሁን ቆም ብላችሁ በዚህ ይብቃ የሚሉት ንግግር አለ አይደለም እዛ ጋር ራሱ ያላችሁን ሎስ ብሊዲንጋችሁን ሚኒማይዝ ማድረግና ወደ አይምሮአችሁ መመለስ የሰውነት ግዴታችን ነው በተለይ ልጆች ቤተሰብ ስንይዝ ራሱን የቻለ ኃላፊነት ስላለ ያንን አደራ ማለት ወዳለው እንግዲህ እህታችሁ የት ነኝ ባላችሁበት እድሜና ጤና ሰላምና ፍቅርን ማስተዋልን አብስቶ ይስጣችኋለሁ በሚቀጥለው ሳምንት እስከምንገናኝ ድረስ መልካም ጊዜ በያላችሁበት ይሁንላችሁ ደህና ሁኑ